የእንግሊዝ የካራባኦ ዋንጫ ጨዋታዎችም እንደዚህ ትናንትና የመጨረሻ ጨዋታዎች ተደርገዋል። አርሰናል አሸንፏል። ከዚህ ውጪ ማንቸስተር ሲቲ፣ ኒውካስል ዩናይትድ እና ቶተንሃም ተጋጣሚዎቻቸውን አሸንፈው ወደ ቀጣይ ዙር የተሻገሩ ክለቦች መሆናቸውን አረጋግጠዋል። እንደዚሁ በዩሮፓ ሊግ ጨዋታዎች ትናንትና ምሽት ተደርገዋል። ወሳኝ የሚባሉ ትልልቆቹን ክለቦች ጨዋታዎች መርጠን ለአድማጮቻችን እናደርሳለን። በስፔን ላ ሊጋም በኮፓ ኢታሊያም ጨዋታዎች ነበሩ። ስለዚህ ጊዜ እንደፈቀደልን መጠን የእነዚህን ጨዋታዎች ውጤትም እናነሳለን። የእንግሊዝ የካራባኦ ዋንጫ ወይም የሊግ ውድድር ይሉታል፣ የሊግ ካፕ ይሉታል እነሱ። ትላንት የመጨረሻ ጨዋታዎች ተደርገዋል። ከፖርት ቫሌ ጋር የተጫወተው አርሰናል 2-0 በሆነ ውጤት ጨዋታውን አሸንፈው ተመልሷል። ኤቤሬቺ ኤዜና ሊያንድሮ ትሮሳርድ የማሸነፊያ ግቦቹን ለአርሰናል አስቆጥረዋል። ኤዜ የመጀመሪያ ግቡን ነው በአርሰናል መለያ ያስቆጠረው። በክረምት የዝውውር መስኮት በመጨረሻዎቹ ቀናቶች ላይ ከተዘዋወሩ ተጫዋቾች መካከል አንደኛው እንደሆነ እናውቃለን። ለአርሰናል ቋሚ ሆኖ የጀመረባቸው ተቀይሮም የገባባቸው ጨዋታዎች አሉ። ትላንት የመጀመሪያ ግቡን አስቆጥሯል። ከዚህ በፊት በነበሩ ጨዋታዎች ላይ በጣም ተቃርቦ ነበር ያለቀላቸው ድሎችን አግኝቶ ያለፉት አጋጣሚዎች ነበሩ። ትላንት እንግዲህ በስተመጨረሻ በጣም ድንቅ ግብ ነው ያስቆጠረው። እይታን የሚጠይቅ አይነት በጣም ጥሩ ግብ ነው ያስቆጠረው። ከዚህ ውጪ የትሮሳርድ ግብ ምናልባት በቅርብ የአርሰናልን የጨዋታ መንገድ ከሚገልጹ አይነት ግቦች መካከል አንደኛው ነው። አርሰናል ተጋጣሚ ቡድን ተጭኖት ሲጫወት ከጀርባ የሚኖሩ ስፔሶችን እንዴት እንደሚጠቀም ባለፉት ጊዜያቶችም ይሄ ግልጽ ነው። ግን በዚህ የውድድር ዓመት ደግሞ የበለጠ ይሄንን ኤክስፕሎይት ለማድረግ የሚሞክር አይነት ክለብ እንደሆነ በሚገባ ተመልክተናል። ከረጅም ርቀት ዊሊያም ሳሊባ በቀጥታ በግራ መስመር ላይ ለሚገኘው ትሮሳርድ ያሻገረው ኳስ በጥቂት ንክኪዎች በጣም አስደናቂ ኮንትሮል አድርጎ ትሮሳርድ ወደ ግብነት ቀይሮታል። የትሮሳርድን ጥራት የሚያሳይ ግብ ነው። ግን የአርሰናልን የጨዋታ መንገድም በደንብ ዲፋይን የሚያደርግ ይመስለኛል፣ የሚገልጽ ይመስለኛል። ከሱ በፊት ሙመንቶች ነበሩ። ለምሳሌ አርሰናል በዛ መንገድ እያጠቃ እንደነበረ የሚጠቁሙ ሙመንቶች ነበሩ። አንደኛው የጋብሪኤል ማርቲኔሊ ከግብ ጠባቂ ጋር በቀጥታ ተገናኝቶ አምክኗል። ይህም በቀጥታ ከአርሰናል ከጥልቅ በቀጥታ ወደፊት የተጣለ ኳስ ነው። ከራሱ የሜዳ ክፍል ላይ ስፕሪንት አድርጎ የወጣው ማርቲኔሊ በስተመጨረሻ ግን ከግብ ጠባቂው ጋር ሲገናኝ የነበረው ንክኪ ብቁ አልነበረም። ኳሱን ለመቆጣጠር የሚበቃ አልነበረም። በዚያ ምክንያት ግቡ ሳያስቆጥር ቀርቷል። በኋላ ላይ ተመሳሳይ ኳስ ቪክቶር ዮኬሬሽ ከተቀይሮ ከገባ በኋላ አገኘ እና እሱም ከጥልቅ ከመከላከል ክፍል ላይ የተጣለ ኳስ ነው። በቀጥታ ከግብ ጠባቂ ጋር አንድ ለአንድ የተገናኘበት አጋጣሚ ነው። ግን የጊዮኬሬሽ አጨራረስ በጣም ደካማ ነበር። ከዚህ በፊት የምናውቀውን አይነት ስል ዮኬሬሽ አልነበረም። በዚህ አጋጣሚ ላይ የተመለከትነው ደካማ ውሳኔ ወሰነ። በግብ ጠባቂው ኳሱ ተመለሰ እና ሌሎች እንዲህ አይነት ሞመንተሞች ነበሯቸው። ከተከላካይ ጀርባ የሚገኝን ስፔስ በማጥቃት አሁን በጣም አስፈሪ ቡድን እየሆነ መጥቷል አርሰናል። ግን ምን ያክሎችን እድል እየተጠቀመ ነው የሚያጠያይቅ ይመስለኛል። በጥቅጥቅ ብለው በሚጫወቱ ቡድኖች ላይስ የዚህ አይነት የጨዋታ መንገድ ያዋጣል ወይ የሚለው ሌላ ራስ ምታት የሚሰጥ ይመስለኛል። አሁን እንዴት ቡድኖች በጥልቀት የሚከላከሉት ከሆነ ግብ ማስቆጠር የሚቸገር ቡድን እንደሆነ አይተናል። አርሰናልን በተመለከተ አንዳንድ በፈጠራ ረገድ በጣም ከፍ ያለ ክህሎት ያላቸው ተጫዋቾች እርግጥ በቡድን ውስጥ በቋሚነት እያየናቸው አይደለም። ሞር የበለጠ ዳይሬክት የሆኑ ተጫዋቾች በቀጥታ ለማጥቃት የሚመቹ አይነት ተጫዋቾችን ሲጠቀም አይተናል ሚኬል አርቴታ። እንግዲህ አሁን የፈጠራ አቅማቸው ከፍ ያሉት ኦዴጋርድ፣ ኗኔሪ የበለጠ በእያንዳንዱ ጨዋታ ላይ ተሳትፏቸው ከፍ ማለት አለበት። ከዚህ ውጪ አንድ ለአንድ ግንኙነቶችን በማሸነፍ የማይታመው ቡካዮ ሳካ ከጉዳቱ ተመልሷል። ስለዚህ እሱን መመለስ ምን ያክል ኳሊቲ እንደሚጨምር የሚያጠያይቅ አይመስለኝም። ግን ማየት ደግሞ አለብን፣ በሜዳ ላይ ሰርቶ ማየት አለብን። እንዲህ አይነት ምሽት ነበር ትላንትና ያሳለፈው አርሰናል ከማንቸስተር ሲቲ ጋር አቻ ከተለያየበት ጨዋታ ሙሉ በሙሉ በሚባል ደረጃ የተጫዋቾች ለውጥ አድርጎ ነው የገባው። የ10 ተጫዋች ለውጥ አድርጎ ነው የገባው። ከሲቲ ጋር ከነበረው ጨዋታ ዊሊያም ሳሊባ ብቻ ነበር ትላንት በቋሚነት የጀመረው። ሌሎች ተጫዋቾች በሙሉ
በዚያ ጨዋታ ላይ በቋሚነት ያልጀመሩ ናቸው። ግን ደግሞ ይሄን ስንል ቁልፍ ተጫዋቾች እንደነበሩ መረሳት የለበትም። ለምሳሌ ቡካዮ ሳካ ትናንት ቋሚ ሆኖ ጀምሯል። ከሲቲ ጋር በነበረው ጨዋታ በጉዳት ምክንያት ቋሚ ሆኖ ባይጀምርም ግን በጣም ወሳኝ ከሚባሉ ተጫዋቾች መካከል ምናልባት የቡድኑ የፈጠራ አቅም ከ50% በላይ የሚሸከመው ተጫዋች እሱ ነው። ስለዚህ ትናንትና ከጉዳትም ስለመጣ በደንብ ፊትነሱን እንዲያገኝ ያሰበ ይመስላል። በቋሚነት አጫውቶታል። ገብርኤል ማርቲኔሊ ባለፉት 2 ተከታታይ ጨዋታዎች ላይ ቡድኑን በቀጥታ ግብ ያስቆጠረ ወይ እንዲያሸንፉ ያቻ እንዲወጡ ያደረገ የነበረ ተጫዋች ነው። እሱም በቋሚነት ትናንትና ጀምሯል እና አስተዋጽኦ አሁን ከፍ እያለ መጥቷል። ኤዜል አስቆጠረው ግብ የመጨረሻ ኳስ አመቻችቶ ያቀበለው እሱ ነው። ስለዚህ እንዲህ አይነት ተጫዋቾችም ነበሩ። እንግዲህ ሙሉ በሙሉ በቋሚ ተጫዋቾች አልገባም ስንል ግን የገቡት ተጫዋቾችም በደንብ በግልጽ ልዩነት መፍጠር የሚችሉ ተጫዋቾች ናቸው። ጥሩ ውጤት ነው ለአርሰናል። እንግዲህ ከዚህ በኋላ የሚኖሩት የመድረኩ ጨዋታዎችም በጣም ያስፈልጋሉ። እያንዳንዱ ጨዋታ አሁን ከዚህ በኋላ እየጠነከረ ነው የሚመጣው። ሙሉ በሙሉ በቅያሪ የምትጫወትበት አይነት ላይ ሆን ይችላል። ትናንትና ለምሳሌ በግብ ጠባቂነት ኬፓ አሪዛባላጋ ነው የገባው። ከዚህ በኋላ ባሉ ጨዋታዎች ላይ አምኖ ማሰለፍ የሚከብድ ይመስላል። ትናንት ስህተት ሰርቷል፣ ግብ አልተቆጠረበትም፣ እድለኛ ነበር። ግን ከዚህ በኋላ በሚኖሩ ጨዋታዎች ላይ በደንብ አርሰናል በዚህ መጠን ለውጦች እያደረገ ላይጫወት እንደሚችል የሚጠቁም አይነት ውጤት ነው ትናንትና የተመለከትነው። ሌሎች ጨዋታዎች ነበሩ ትናንትና። ሃደርስፊልድ ትናንት በማንቸስተር ሲቲ 2-0 ተሸንፏል። ኒውካስል 4-1 ብሬንትፎርድን ትናንትና ብራድፎርድን አሸንፏል። የሲቲ ጨዋታ ላይ ትናንትና ፎደን በድጋሚ ግብ አስቆጥሯል። ሳቪኒዮ ሌላ ግብ ያስቆጠረ ተጫዋች ነው። ቶተንሃም ዶንካስተርን 3-0 በሆነ ውጤት አሸንፏል። የሶስተኛ ዙር የካራቦ ዋንጫ ጨዋታዎች በዚህ ያለ መንገድ ተጠናቀዋል። የአራተኛ ዙር ድልድልም ይፋ ሆኗል። አርሰናል ከብራይተን፣ ግሪምስቢ ከብሬንትፎርድ፣ ስዋንሲ ሲቲ ከማንቸስተር ሲቲ፣ ኒውካስል ከቶተንሃም፣ ሬክሳም ከካርዲፍ፣ ሊቨርፑል ከክሪስታል ፓላስ፣ ወልቭስ ከቼልሲ እና ዋይኮምቤ ከፉልሃም ይጫወታሉ። የሊቨርፑልና የክሪስታል ፓላስ ጨዋታ በቅርብ የሁለት ክለቦች በሚያደርጓቸው እርስ በርስ ግንኙነቶች በደንብ የጣፈጠ ጨዋታ የምናይበት አይነት መርሃ ግብር እየሆነ መጥቷል። የቅርቡን የአሸናፊዎች አሸናፊ ሱፐር ካፕ የፍጻሜ ጨዋታ እናስታውሳለን። እንዴት ባለ መልኩ ክሪስታል ፓላስ ይህንን ጨዋታ እንዳሸነፈ፣ በሌላ የፍጻሜ ሊቨርፑልን አሸንፈው እንደነበር እናስታውሳለን። ስለዚህ ይሄኛው ጨዋታ ምናልባት እንግዲህ ሊቨርፑል ለብዙ ዋንጫዎች የሚጫወትበት መድረክ ከሆነ በቅርብ ጊዜ ከገጠሙት በጣም ጠንካራ ባላንጣዎች መካከል አንደኛው የሆነው ክሪስታል ፓላስን ይገጥማል እና እሱን የማሸነፍ ግዴታም ይኖርበታል። ለማየት የሚያጓጓ አይነት ጨዋታ ይመስለኛል። የዩሮፓ ሊግ ጨዋታዎችም ትናንትና ምሽት ተደርገዋል። ሪያል ቤቲስ ከኖቲንግሃም ፎረስት ያደረጉት ጨዋታ ትናንት ከነበሩ ጨዋታዎች መካከል ምናልባት በአንጻራዊነት ከፍ ያለ ግምት የነበረው ጨዋታ ይሄ ነበር። 2-2 በሆነ አቻ ውጤት ተጠናቋል። ይሄኛው ጨዋታ ለፖስቴኮግሉ ብዙ ትምህርት የሚሰጥ ጨዋታ ይመስለኛል። እንግዲህ በቅርብ ወደ ኖቲንግሃም ፎረስት ከመጡ በኋላ 4 ጨዋታዎችን አድርገዋል፣ ግን ምንም ጨዋታ አላሸነፈም እስካሁን ክለባቸው። ስለዚህ በጨዋታ መንገድ ሊሆን ይችላል ወይ በሚመርጧቸው ተጫዋቾች የሆነ ለውጥ አምጥተው ማይመጡ ከሆነ ከዚህ በኋላ በኃላፊነታቸው የሚቆጥሉበት እድል እየጠበበ የሚመጣ ይመስለኛል። የመታገስ እድላቸው በጣም ጠባብ የሆነ የክለብ ባለስልጣናት ያሉበት ክለብ ነው። ውጤታማ አሰልጣኝን ከውጤቱ ይልቅ የኛ ክብር ይበልጣል በሚል ያሰናበቱ ሰዎች ናቸው። እሱ ውጤት ላይ ሲመጣ ደግሞ የበለጠ አግሬሲቭ ሊሆኑ እንደሚችሉ ይታሰባል። ባካምቡ ትናንት ለሪያል ቤቲስ ግብ አስቆጥሯል። ከዚህ ውጪ አንቶኒ ከመሸነፍ ያዳናቸውን ያቻነት ግብ በ85ኛው ደቂቃ ለሪያል ቤቲስ ያስቆጠረው እሱ ነው። ወደ ክለቡ ከተመለሰ በኋላ ግብ ያስቆጠረ አልነበረም። ትናንትና በጣም አስደናቂ ግብ አስቆጥሯል። ለክለቡ እንግዲህ የተለየ ስሜት ነበረው። ኢጎር ጄሱስ ሁለቱንም የኖቲንግሃም ፎረስት ግቦች ያስቆጠረው ተጫዋች እሱ ነው። እንግዲህ በቅርብ ጨዋታዎች ላይ እንደምታውቀው ክሪሹድ እድሎች ያገኛል፣ ግን ባለፈው የውድድር ዓመት የነበረውን አይነት አጨራረስ አልነበረውም፣ ውጤታማ አልነበረም። ስለዚህ አሁን ለቦታው መስጋት ያለበት ጊዜ ላይ ይመስለኛል። ጄሱስ በጣም ጥሩ ግቦችን አስቆጥሯል ትናንትና። ከዚያ ውጪ ኒስ ከሮማ ያደረጉት ጨዋታ በሮማ 2-1 አሸናፊነት ተጠናቋል። ከሜዳ ውጪ የተደረገና አሸንፎ የተመለሰበት ጨዋታ ነው። ስለዚህ ጥሩ ጨዋታ ይመስለኛል ለሮማ። ይሄኛውም ውጤት በቅርብ የሮማ ማሰራራት የሚያስደንቅ ይመስላል። የሚያስደንቅ ነው።
በአዲስ አሰልጣኝ በጋስፔሪኒ ስር እየተመራ በዚህ ውድድር ዓመት ካደረጋቸው ጨዋታዎች አንድ ብቻ ነው የተሸነፈው። ስለዚህ ምን ያክል ለውጦች በጋስፔሪኒ ስር ሮማ እያመጣ እንዳለ በግልጽ ተመልክተናል። የትላንትናውን ጨዋታ በተመለከተ እንዲያውም አንዳንድ ተጫዋቾቻቸውን ተችተዋል። አውቃለሁ የመከላከል መዋቅራችን በጣም ጠንካራ ነው፣ ብዙ የሙከራ ዕድል ተጋጣሚ አይሰጥም። ግን ደግሞ ትላንትና የተሰጠብን የፍጹም ቅጣት ምት የመጣው በውሳኔና በአቅም ችግር ነው እና ለፒሲሊ ስህተቱን ለሰራው ተጫዋች በጣም አዝናለሁ። ግን በሚወጣ ኳስ እንደዚህ አይነት ስህተት በፍጹም መስራት አልነበረበትም ሚል ጠንከር ያለ ትችት ሰጥተዋል እና ከስህተቶቻችን ቶሎ ልንማር ይገባል ብለዋል። በዘመናዊ እግር ኳስ የመጨረሻ ደቂቃዎች ልዩነት ፈጣሪዎች ናቸው። ስለዚህ እነሱን በትኩረት ማንጫወታቸው ከሆነ በፍጹም በመጀመሪያው አጋማሽ ወይ አብዛኛውን የጨዋታ ክፍለ ጊዜ ስላለን ብልጫ ብቻ ውጤት ይዘን እንወጣለን ማለት አይደለም። አሁን ባለው የእግር ኳስ ስርዓት ውስጥ 4 እና 5 ተጫዋቾች እንድንቀይሩ ወይም እንዲቀይሩ ክለቦች ፈቃድ የሚሰጣቸው አዲስ ጉልበት ወደ ሜዳ እንዲያመጡ እና በተለየ የጨዋታ መንገድ ምናልባት ነገሮችን እንዲቀይሩ እድል የሚሰጥ ነው። ሌሎች ክለቦች ይህንን ሲጠቀሙ እያየን ነው። እኛ ግን በቀያሪዎቻችን የታደልን አይመስለኝም። አቀያሪዎቻችን በፍጹም ከቋሚ 11ዱ በጣም ያነሰ አቅም ያላቸው ናቸው። የሚጨምሩልን አቅምም በጨዋታ ላይ በጣም እየተመናመነ መጥቷል በሚል ስለ ቀያሪዎቻቸው በጣም ጠንከር ያለ አስተያየት ነው የሰጡት። ከዚያ ውጪ በቅርብ ጆዜ ሞሪኒዮን ያሰናበተው ፌነርባቼ በዳይናሞ ዛግሬብ ተሸንፏል። እንግዲህ እሳቸውን ሲያሰናብት አንደኛው ምክንያት በመድረኩ የተሻለ ውጤታማ አይደለም በሚል እንደነበረ እናስታውሳለን። ግን ትላንትና በተመሳሳይ ተሸንፏል። ከዚያ ውጪ ሌሎች ጨዋታዎች ነበሩ በዚህ መድረክ። ብራጋ ከፌኖርድ ያደረጉት ጨዋታ በብራጋ 1-0 አሸናፊነት ተጠናቋል። ክሪቬና ዝቬዝዳ ከሴልቲክ 1-1 ተለያይተዋል። ሴልቲክ በአውሮፓ መድረክ እየተሳካለት ያለ አይመስልም። ብሬንዳን ሮጀርስ ከጨዋታው በኋላ መሻሻሎች ያስፈልጉናል የሚል በግልጽ አስተያየታቸውን ሰጥተዋል። ሚትላንድ ከሱም ግራዝ ያደረጉት ጨዋታ በሚትላንድ 2-0 አሸናፊነት በዚህ ትላንትና የነበሩ የአውሮፓ መድረክ ጨዋታዎች ናቸው። ከዚያ ውጪ እንግዲህ በሌሎች ሊጎች ቀደም ስናነሳ እንደነበረው ጨዋታዎች ነበሩ። በስፔን ላሊጋ ትላንትና እንደዚሁ ጨዋታ ተደርጎ ነበር። ዛሬም የሚደረጉ ጨዋታዎች አሉ። ሪያል ሶሲዳድ ከማዮርካ ትላንት የተደረገ ጨዋታ ነው። 1-0 በሆነ ውጤት ሪያል ሶሲዳድ ይህንን ጨዋታ አሸንፏል። በቅርብ የላሊጋ ውጤቶቹ ጥሩ አልነበረም። በተከታታይ ጨዋታዎች መሸነፍ ጀምሮ ነበር። ትናንትና ወደ አሸናፊነት መጥቷል። ከዚያ ውጪ የውድድር ዓመቱን በጣም በመጥፎ መንገድ የጀመረው አትሌቲኮ ማድሪድን ትላንት እንደዚሁ በላሊጋው ጨዋታ አሸንፏል። ምናልባት ዲያጎ ሲሞኔ የጨዋታ መንገዳቸው ጥያቄ ምልክት ውስጥ መግባት ጀምሯል። ጨዋታ ማሸነፍ በጣም እየተቸገሩ ነው እያልን እያነሳን ነበር። በአውሮፓ ቻምፒዮንስ ሊግ ከሊቨርፑል ጋር የነበረው ጨዋታ ምናልባት በፐርፎርማንስ ደረጃ በሁለተኛው አጋማሽ በተለይ በጣም ጥሩ የተንቀሳቀሱበት ግን በስተመጨረሻ ተሸንፈው የወጡበት ጨዋታ ነበር። የትላንትናው ውጤት በተቃራኒው ሊቨርፑል እነሱን ባሸነፈበት ተቃራኒ ውጤት ራዮ ቫይካኖን ያሸነፉበት ነበር። ዩሊያን አልቫሬዝ ሃትሪክ ሰርቷል። ትላንት በ15ኛው በ80ኛው እና 88ኛው ደቂቃ ላይ ግቦችን አስቆጥሯል። በጣም ቁልፍ ተጫዋች ሆኗል ለአትሌቲኮ ማድሪድ። በላሊጋውም በዚህ ሰዓት ላይ በጣም ጥሩ ብቃት እያሳዩ ካሉ ተጫዋቾች መካከል በቀዳሚነት ልንጠቅሰው የምንችለው አይነት ተጫዋች ነው። ለራዮ ቫይካኖ ፔፕ ቼቫሪያ እና ጋርሲያ ሪቬራ የአቻነት ግቦች አስቆጥሮ የነበሩ ተጫዋቾች ናቸው። የሆነ አጋጣሚ ላይ እንዲያውም ጨዋታውን መምራት ሁሉ ጀምረው ነበር። ግን ከዚያ በኋላ አትሌቲኮ ማድሪድ አንሰራርቶ ይህንን ጨዋታ አሸንፎ ወጥቷል። ሄታፌ ከአላቬዝ ያደረጉት ጨዋታ ባቻ ውጤት የተጠናቀቀ ጨዋታ ነው። ዛሬ በላሊጋ የሚደረጉ ጨዋታዎች አሉ። አንደኛው ትልቅ ጨዋታ የባርሴሎና ጨዋታ ነው። እንግዲህ በሊጉ ያለውን ደረጃ ማጤን የሚያስፈልግ ይመስለኛል። አሁን ከሪያል ማድሪድ ጋር ጠንካራ ያለ ፉክክር ከዚህ ቀደም ከነበረው እንደሚገጥመው ግልጽ ይመስለኛል። ከሪያል ኦቪዬዶ ከአዲስ አዳጊው ክለብ ጋር ከሜዳ ውጪ ነው የሚጫወተው። ምሽት 4:30 ላይ የሚደረግ ጨዋታ ነው ይሄኛው ጨዋታ። በላሊጋው እስካሁን ካደረጋቸው 5 ጨዋታዎች 4ቱን አሸንፏል፣ አንዳቻ ተለያይቷል።
100% የማሸነፍ ጉዞ ላይ የሚገኘው ሪያል ማድሪድ የላሊጋው መሪ ነው። 6 ጨዋታ አድርጎ 18 ነጥቦች አሉት። ሁሉንም ጨዋታዎች አሸንፏል። 11 የግብ ልዩነት አለው። ምናልባት በግብ ልዩነት ካሰላ ነው ባርሴሎና የተሻለ ቡድን ይመስላል ከሪያል ማድሪድ 13 የግብ ክፍያ ያለው፣ ግን ደግሞ በውጤታማነት መንገድ የግድ መቀጠል የሚያስፈልገው ይመስለኛል። አሁን ቻቪ በደንብ ልምድ ያለው አሰልጣኝ ነው። የቡንደስሊጋውን ዋንጫ ሳይሸነፍ ያነሳ ቡድን አስመልክቶናል ከሌቨርኩሰን ጋር። የሪያል ማድሪድ ጉዞ በችግር ውስጥም ቢሆን እንደዛ አይነት መንገድ ሊደግም እንደሚችል የሚጠቁም ይመስለኛል። በመቸገር ውስጥ ቁልፍ ተጫዋቾችን ሳይዝ ጭምር አንዳንድ ጨዋታዎችን እያሸነፈ ይወጣል። ልዩነት ፈጣሪ ተጫዋቾች አሉ በቡድን ውስጥ፣ ምንም ጥያቄ የለውም። ግን ደግሞ የሻቪ ተጽዕኖ በጣም ከፍ ያለ ነው። ምንም የሚያጠያይቅ አይመስለኝም። ለዚያ እንግዲህ አሁን ባርሴሎና ባለፈው ውድድር ዓመት እንዳነሱ አይነት የላሊጋ ፉክክር ላይ ጠብቀው ይችላል። ሌሎች ድንገቴ ቡድኖችም ይኖራሉ። አሁን እንደ ቪያሪያል አይነት ጠንካራ ቡድንም እያየ ነው። ከባርሴሎና ጋር እኩል 13 ነጥቦች ነው ያሉት። አንድ ጨዋታ ብቻ ነው እስካሁን ድረስ በሊጉ የተሸነፈው። በጣም ጥሩ ጉዞ እያደረገ ነው። ትልቁ ችግር እንግዲህ የቡድን ጥልቀት አይኖራቸውም እንዲህ አይነት ቡድኖች እና ሊጉ ጨዋታዎች መደራረቦች እየመጡ በመጡ ቁጥር የአቋም መውረዶች ሊኖሩ ይችላሉ። ግን ደግሞ ለባርሴሎና የዛሬው ጨዋታ ምንም ጥያቄ የለውም። በጣም የሚያስፈልገው ጨዋታ ነው እና ይሄንን ጨዋታ የሚያሸንፍ ከሆነ ከሪያል ማድሪድ ጋር ያለውን ልዩነት ያጠባል እና እሱን እድል ለመጠቀም ወደ ሜዳ የሚገባበት ጨዋታ ነው ለባርሴሎና። እንግዲህ ዛሬ ካሸነፈ ነጥቡን ከሪያል ማድሪድ ጋር ያለውን ነጥብ ልዩነት ወደ 2 የሚያጠብበት እድል ይሰጠዋል። ወደ 16 ነጥቦች ከፍ ይላል በላሊጋ ያለው ክምችት። ኦሳሱና ከኤልቼ አስቀድሞ በላሊጋ ዛሬ የሚደረግ ጨዋታ ነው። 2 ሰዓት ከ30 ላይ በላሊጋ ዛሬ ይሄኛው ጨዋታ ይደረጋል። ከዚያ ውጪ በኮፓ ኢታሊያ እንደዚሁ ጨዋታዎች ትላንትና ምሽት ተደርገዋል። ኮሞ ከሳስኡሎ ያደረጉት ጨዋታ በኮሞ 3-0 አሸናፊነት ተጠናቋል። በጣም የሚያስደንቅ ቡድን ነው ፋብሪጋስ እያስመለከተን የሚገኘው። ሄሱስ ሮድሪጌዝ ግብ አስቆጥሯል ትናንትና 2 ግቦችን በሁለተኛውና በ41ኛው ደቂቃ። ከዚያ ውጪ ዶቪካስ ሌላ ግብ ለኮሞ ያስቆጠረ ተጫዋች ነው። የመከላከል ጥንካሬው የሚያስደንቅ ነው። ግብ በቀላሉ እየተቆጠረበት ያለ ቡድንም አይደለም። ቬሮና ከቬኔሲያ ያለ ግብ 0-0 ተጠናቆ ግን በመለያ ምት ቬኔሲያ 5-4 አሸንፎ ወደ ቀጣይ ዙር ተሻግሯል። ፓርማን በመለያ ምቶች እንደዚሁ ስፔዚያን አሸንፎ ቀጣይ ዙር ተቀላቅሏል። ኤሲ ሚላን ሌቼን በጨዋታ 3-0 አሸንፎ ቀጣይ ዙር ተቀላቅሏል። ጄኖዋ ከኤምፖሊና ቶሪኖ ከፔዛ ዛሬ ምሽት በኮፓ ኢታሊያ የሚደረጉ ጨዋታዎች ናቸው። ዝውውር ጉዳዮችን እናስቀድማለን። ወልዋሎ አዲግራት ዩኒቨርሲቲ ትናንትና በርከት ያሉ ተጫዋቾችን ማዘዋወሩን በኢትዮጵያ እግር ኳስ ፌዴሬሽን ጸድቆ ተመልክተናል። ፍሬው ሰለሞን የ1 ዓመት ኮንትራት በወልዋሎ አዲግራት ዩኒቨርሲቲ ፈርሟል። ከዚያ ውጭ ፍቃዱ መኮንን በተመሳሳይ ከአርባ ምንጭ ከተማ ይሄም ወልዋሎ አዲግራት ዩኒቨርሲቲ የተቀላቀለ ተጫዋች ነው። ከሀዲያ ሆሳዕና ስንታየው ታምራትን አስፈርሟል። ነጻነት ገብረ መድህንን ከስሁል ሽረ በተመሳሳይ በ1 ዓመት ኮንትራት ነው ሁለቱንም ተጫዋቾች እነዚህንም ያስፈረመው። አብዛኞቹ ዝውውሮች የ1 ዓመት ኮንትራት ናቸው። ሙሉ ዓለም መስፍን ከስሁል ሽረ በ1 ዓመት ኮንትራት እንደዚሁ እሱም ተቀላቅሏል ክለቡን። እንዳልካቸው ጥበቡ ከኦሜድላ የ1 ዓመት ኮንትራት ፈርሞ እሱም ወልዋሎ አዲግራት ዩኒቨርሲቲ መቀላቀሉን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ሰመር ሀፍታይ በቅርብ ዓመታት በፕሪሚየር ሊግ በጣም ጥሩ ቁመና ላይ ከሚገኙ ተጫዋቾች መካከል አንደኛውም በ1 ዓመት በተመሳሳይ ውል የወልዋሎ አዲግራት ዩኒቨርሲቲ ተጫዋች መሆኑ ይፋ ተደርጓል። ኢብራሂም መሐመድ ከመቻል እሱም በተመሳሳይ ኮንትራት እንደዚሁ ወልዋሎ መቀላቀሉ ይፋ ተደርጓል። ወጋየሁ ቡርቃ ከደሴ ከተማ በ1 ዓመት ኮንትራት በተመሳሳይ ወደ ወልዋሎ አዲግራት ዩኒቨርሲቲ ያመራ ተጫዋች መሆኑ ይፋ ተደርጓል። አቤኔዘር ዮሐንስ ከሐዋሳ ከተማ ፋሲል ከነማ ተቀላቅሏል። የ2 ዓመት ኮንትራት ነው የተፈራረመው። ከዚያ ውጪ የወልዋሎን በተመለከተ የአሰልጣኝ ቅጥሮችንም እንደዚህ ይፋ አድርጓል። ግርማ ታደሰ የክለቡ ዋና አሰልጣኝ በመሆን በተመሳሳይ በ1 ዓመት ኮንትራት ለክለቡ መፈረማቸው ይፋ ተደርጓል። ቢኒያም ተፈራ የግብ ጠባቂዎች አሰልጣኝ በመሆን እንደዚሁ መሾማቸውን የኢትዮጵያ እግር ኳስ ፌዴሬሽን ትላንትና ባወጣቸው የዝውውር ዜናዎች ላይ ይፋ ተደርጓል። የኢትዮጵያ ብሔራዊ ቡድን በ2026 የአፍሪካ የሴቶች ዋንጫ ማጣሪያ ከታንዛኒያ ጋር ጥቅምት 12 እና 18 ለሚያከናውናቸው የደርሶ መልስ
የመጨረሻ ዙር ወሳኝ ጨዋታዎች ለተጫዋቾች ጥሪ መደረጉ ይፋ ተደርጓል። አሰልጣኝ ዮሴፍ ገብረወልድ ለ31 ተጫዋቾች ነው ብሔራዊ ቡድን ተቀላቅለው ልምምድ እንዲሰሩ ጥሪ ያደረገው። ከግብ ጠባቂ እስከ አጥቂ ድረስ ያሉ ተጫዋቾች አሉ። ግን የአብዛኞቹን ስም ለመጥራት በርከት ያሉ ስለሆኑ በግብ ጠባቂነት የተለመዱ ስሞች አሉ። ለምሳሌ ታሪኩ አበርጌና በብሔራዊ ቡድኑ ጥሪ ተደርጎላታል። ከዛ ውጪ በረጅም ጊዜ እንደዚሁ ተጠባባቂነት የምናውቃት ቤተልሔም ዮሐንስም ከመቻል ጥሪ ከተደረገላቸው ተጫዋቾች መካከል ነች። እመቤት አዲሱ፣ ዙፋን፣ እንደዚሁ ጸገነት፣ መሳይ፣ ቤተልሔም፣ ገነት ኃይሉ፣ ገብርኤል አበበ፣ ቤዛዊት ንጉሴና ስመኝ ምህረቴ በአማካይ ስፍራ ላይ ከብሔራዊ ቡድኑ ጥሪ የደረሳቸው ተጫዋቾች ናቸው። ቤተልሔም ታምሩ፣ ማህሌት ምትኩ፣ ንግስት በቀለ፣ ሴናፉ አቁማን የመሳሰሉ ተጫዋቾችም በአጥቂ ስፍራ ላይ ከአሰልጣኙ ጥሪ እንደደረሳቸው የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ብስክሌትን የተመለከተ ጉዳይ እናንሳ። እንግዲህ በ98ኛው የዩሲአይ የጎዳና ላይ የዓለም የብስክሌት ሻምፒዮና እየተደረገ ነው የሚገኘው። አዘጋጁ ሀገር ሩዋንዳ ነች። መስከረም 11 ነው በእኛ የጀመረው። እስከ መስከረም 18 ድረስ ውድድሩ ይቀጥላል። ኢትዮጵያ በመድረኩ እየተወዳደረች ነው። አስቀድመን እንዳነሳ ነው በድብልቅ ወይም ሚክስድ ሪሌ በመንለው ትላንትና ኢትዮጵያ ከአፍሪካ አንደኛ ደረጃን ይዛ አጠናቃለች። በሁለቱም ጾታዎች 3 ብስክሌተኞች በተለያዩ ዙሮች እየተለቀቁ የሚያደርጉት የውድድር አይነት ነው። በጣም አስደናቂ ብቃት ነው በዚህ ውድድር ላይ ያስመለከቱት። ይሄንን ውድድር በቀጥታ ስርጭት ሲያስተላልፉ የነበሩ ኮሜንታተሮች ሳይቀሩ በኢትዮጵያ ብቃት በጣም እንደተገረሙ በቀጥታ ስርጭት ወቅት ሲያነሱ ነበር። በጣም የሚያስገርም ውድድር ነው የተመለከትነው። እንግዲህ በቅርብ የቢስክሌታችን ውጤታማነት የበለጠ እያደገ መጥቷል። በአፍሪካ ላይ በነበረ የአፍሪካ ሻምፒዮናም ከውድድሩ በጣም በርካታ ክብሮችን ይዞ ተመልሶ እንደነበር እናስታውሳለን። አሁን ይሄኛው በእንግዲህ ዓለም አቀፍ መድረክ ነው። በጣም ጥሩ ውጤት እየተመዘገበ ነው የሚገኘው። በቅርብ እንኳን ከቀናት በፊት ጽጌ ኪሮስ በግል የሰዓት ሙከራ በኢንዲቪጁዋል ታይም ትራያል በመንለው ከአፍሪካ አንደኛ ወጣን ያጠናቀቀችው። ስለዚህ ትላንትናው ሌላ በጣም አስደናቂ ውጤት ነው። በዚያው ከራሄል ጋር ከጽጌ ጋር ተወዳድራ የነበረችው ራሄል ግንባቶ አራተኛ ደረጃን ይዛ ነው ያጠናቀቀችውና አብዛኞቹ ተወዳዳሪዎች ወጣቶች ናቸው። ስለዚህ ከዚህ የበለጠ እየበሰሉ እያደጉ እንደሚመጡ ይታመናል። እና ደግሞ ከአፍሪካ ብቻ ሳይሆን አሁን ከዓለም ያለን ቦታም ቀላል የሚባል አይደለም። ለምሳሌ ጽጌ 24ኛ ደረጃ ነው ከዓለም ይዛ አጠናቀቀችው። ትላንት በድብልቅ ሪሌ ከዓለም 10ኛ ነው የወጣ ነው በአጠቃላይ በደረጃ ካየ ነው። በጣም ጥሩ ውጤት ነው። እንግዲህ በዓለም ከሚሳተፉ ሀገራት መካከል ወርቅ ያመጡት ለምሳሌ እስካሁን ድረስ 5 ሀገራት ናቸው። የውድድሩን ጥንካሬ በደንብ የሚያሳይ ይመስለኛል። 108 ሀገራት ናቸው በዚህ ውድድር ላይ የሚሳተፉት። በታሪክ ሁለተኛው ከፍተኛ የሀገራት ቁጥር የሚሳተፉበት ነው። ከዚህ በፊት እንግሊዝ ላይ የተደረገው ውድድር ነበር 110 ሀገራት የተሳተፉበት። ይሄኛው በታሪክ ሁለተኛው ከፍተኛው ነው። 769 ተወዳዳሪዎች ይሳተፉበታል። ይሄም በቁጥር በጣም ከፍተኛ ነው። ከነዚህ መካከል ነው እንግዲህ በሚደረጉ ፉክክሮች እንዲህ አይነት ውጤት እየመጣ የሚገኘው። 36 ሀገራት ከአፍሪካ ይሳተፋሉ። ይሄም በጣም ከፍተኛ ቁጥር ነው። ከዚህ በፊት ካልተሳሳትኩኝ 14 ወይ 15 ሀገራት ነበሩ ከአፍሪካ ለምሳሌ በ2004 በነበረው ውድድር ላይ የተሳተፉት። ምን ያክል ከእጥፍ በላቀ ቁጥር ጨምረው እንደመጡ የአፍሪካ ሀገራት የተሳትፎ መጠንም እርግጥ ነው አፍሪካም አዘጋጅ ሀገር አፍሪካ ላይ ስለሚደረግም ሊሆን ይችላል። ይሄኛው ድል ግን በጣም ብዙ ሀገራት አሉና ትልቅ ውድድር ነው። በእንዲህ አይነት ውድድር ኢትዮጵያውያን ቢስክሌተኞች በጣም ጥሩ ውጤት እያስመዘገቡ ነው። በቅርብ በሀገር ውስጥ የሚደረጉ የብስክሌት ውድድሮች መጠንም ጨምሯል እና ምናልባት እንግዲህ እሱ አስተዋጽኦ ካለበት አላውቅም። በትልልቅ ሀገራት ላይ በክለቦች ውስጥ የሚሳተፉ ኢትዮጵያውያን ብስክሌተኞች ቁጥርም እየጨመረ መጥቷል እና በሀገራችን ብስክሌትን ለሚወዱ ጥሩ ውጤት ይመስለኛል። እንግዲህ ለዘርፉም ለየት ያለ ትኩረት መስጠት እንዳለብን የሚጠቁም ጊዜ ላይ በደንብ እንዳይለን እና ከረጅም ጊዜያት በኋላ ምናልባት በኦሎምፒክ የሚሳተፉ ስፖርተኞችም በቀጣይ እንዲህ አይነት መልኩ መንሰራ ከሆነ ልናገኝ የምንችልበት እድል በጣም ሰፊ እንደሆነ በግልጽ መረዳት የሚቻል ይመስለኛል።